no aes. Elottane no aqajelchi. Lokabaro no agites. Hayona mageno. Ugati ati tenne Medina Addis Ababa tenne yo olosha. Kibre lotten ulfinalo kennin ogi gestatale kabadan gennen. Ta ita bicha indanga no anna barono oke zamana no oke elottane no የሚገርመው አንቺ ሻርፕ ነው የገረምሻል። ይሄ ምንድነው ስካርቡ ነው የገረምሻል አይደል? ስካርቡ ነው የገረምሽ አለኝ ገና መሰለኝ አይደል? አለኝ ቀሚስ ሰሚ ስካርቡ ነው ቀሚስ ስትጂ ይሰጥሻል። አይ እዚህ ያመቻቸው ነው። ቆይ ይገኝ እንዴት ያመቻቸው ከጌዲዮ ስትመጣ ያገር ልብስ ለብሳን የመጣችውና አውልቃስ የኛ የአዲስ አበባን የባህል ልብስ አንፈልግም ባህላችንን ጥለን ዘመናዊ ነገር አድርገን ጥለው አይደለም ለኔ ሰጥተው ነው ጥለው አይደለም ከዛ ሚኒስከርት አርጋት ይደል አይ ገግድስ ለሚሰጠኝ ለኔ ዘሚ በነገራችን ላይ እንግዲህ እንዴት አምረው እንደመጡ ያው የሚታይ ነው። ተመልካቾቻችንን ያያቸዋል። ከለሩ በራሱ ያምራል። እሱ ብቻ አይደለም። በነገራችን ላይ የባህል ምግብ አለ ብልሽ ምን ትያለሽ? እስኪ የባህል ምግቡ ምንድነው? እንዴት ነው የሚሰራው? የተለየ ስም አለው ወይ ምናምን የሚለው አላቅም። ሴቶች ናቸው ማን ነው የሚያብራራው? የሴት ድምጽም አልሰማንም አይደለ? እኮ ቆይ እስቲ ይብራራና ነው እየቀመስን ነው። ኦረ መጣልሽ አቀራረቡስ መጣ። ዋው በእንሰት ነው የሚቀርበው። ሳህናችን ነች እኛ አዲስ አበባ ኮባ ነው የምትይው አይደለ? እንሰት በይ እስቲ የእንሰት ቅጠል በይ። ለምን ኮባት ያለሽ አላልኩም? መስክሩልኝ። ዛሬ ቀሚስ እንዳለብስ በጣም ተጽዕኖ እያደረገ በተጽዕኖ ስር እየከተትከኝ እኔ ለምወስደው እኔ ለምለሽ እንመረቃለን። አዎ ተመርቆ ነው የምትሰጣው። እሺ ወደ ካሜራ ዞር ባሉ እንደሱ ችግር ተራሮ ሆነ ነው አየስ እሎttane no aqajelchi lokabaro no agites hayona mageno ugati ati tenne Medina Addis Ababa tenne yo olosha kibre lotten ulfinalo kennin ogi gestatale kabadan gennen ta ita bicha indanga no anna barono oke zamana no oke elottane no agites ugottano na barono okena zamana no okena edano ofulchi kama bicha ban bogadu chan qajelchi elottane no agites endane no ayebi ተመርቀናል። እሰይ እዝ ብለናል። አሜን ማለት ነው። የምረቁ ናቸው። እዝ ደራሮ ነው የሚባለው። ቅድም መልሳለች አይደለ ጌታችን? ስለዚህ ደራሮ ነው የሚባለው ይሄ ምግቡ። ደራሮ በበዓላት ወቅት ላይ የተለያዩ ፕሮግራሞች ላይ ከቡናና ከገብስ የሚሰራ ምግብ ነውና እንዲሁም ከማህር በማህር ሶስት ነገር የሚሰራ ነው። ምንድነው? ከቡና ከማርና ከገብስ የሚሰራ። ስለዚህ ደራሮ ተብሎ የሚታወቅ ሁለቴ ነው የሚደረገው። ሁለቴ ነው የሚሰጠው። ኧረ እንበላለን። ሁለቴ ነው የሚሰጠው በባህሉ። እንዴት እንደሚሻልሽ ግን። ስለዚህ በባህሉ ሲሰጥ ሲጨለፍ ሁለት ነው የሚሆነው ማለት ነው። ሁለት አንድ አይሰጥም። እንደዚህ ማር እንደዚህ ገብስ ጣፍጡ ጥሩ። አሜን አሜን። እዝ አሜን 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 አሜን። ሲታይ ራሱ በጣም ደስ የሚል ነው። በጣም ነው የሚያምረው። ዛሬ ምሽቱ ስለዚህ ለሁሉም ከወጣ በኋላ ነው የምንበላው ነው። ብሉ መብላት ይቻላል። እሺ እናንተ በጣም ይገርማል። እየተደረገ ከባይልና ቢሮ ስላለ አበላል ይለያል። ደባሊቻ ነው እንደዚህ ያለ ደባሊቻ። በነገራችን ላይ የሀገር ሽማግሌዎች በጌዶ እንደ እንጀራ ላጥስ አድርገው አይ እንዲህ ብለው አለ።
ማይክ ያዝ እሷን እንግዲህ ከ3 ነገሮች እንደሚዘጋጁ ያው ቀደም ሲገለጽ ነበርና እንደው በዛው ካላስቸገርን ብንተዋወቅስ ቅድሚያ። መልካም። ደርቤ ጂኖ እባላለሁ የጌዲዮ ዞን ባህል ቱሪዝም መምሪያ ኃላፊ ነኝና ስለዚህ ባህልና ቱሪዝም አዎ ቀጥታ አንተም ከሚመለከተው ከጉዳዩ ባለቤት ጋር የምናወራው። መልካም። እንግዲህ እዚህ ጋር ያዝነው የእንሰት ቅጠል ነው። ሁል ጊዜ ለምለም ሁል ጊዜ እርጥበትን የሚያሳይ ነው ማለት ነው። ከዛ ባሻገር ይሄ ደራሮ የተዘጋጀው ከ3 የእህል ዘሮች ነው። አንደኛው ማር ነው፣ ሁለተኛው ቡና ነው፣ ሶስተኛው ገብስ ነው። ገብስ ለጥንካሬያችን፣ ቡና ምርታችን፣ ማር ለመጣፈጥና ለመያያዛችን ነው። ስለዚህ እዚህ ጋር ደግሞ እኛም ስንመጣ አንድነታችንን ጠብቀን ነው የመጣ ነውና በዚህ አንድነት ስንመጣ በአንድነት ደግሞ መቄዶንያ ከሌሎች ሰዎች ኪስ ላይ ወይም ደግሞ ከውጪ ዜጎች ካዝና ከሚገኘው ገንዘብ ይልቅ ከኢትዮጵያውያን ኪስ የሚገኘው ድቃቂ ሳንቲም ይበልጣል። ስለዚህ እኛ ሰብሰብ ብለን ስንመጣ ደግሞ ከፍ ያለ መልእክት ይዘን ነው የመጣ ነውና ስለዚህ ጌዲዮ ማለት ደግሞ አልባሽም አጉራሽም። ስለዚህ ማልበስ እና ማጉረስ ልምዱ ስለሆነ ባህሉ ስለሆነ ይሄንን እያደረግን ነው አሁን የምንገኘው ማለት ነው። በነገራችን ላይ እኛ ይገርማል ይሄ ምስክር ነው እኮ እኛንም አልብሳችሁናል፣ እያጎረሳችሁ ነው። ያው ራቷንም እየበላች ስለዚህ በምክንያት ነው እና የመጣ ነው። በአንድነት እዚህ አካባቢ ላይ ስንመጣ ከሌሎች አካላት የምናገኛቸው ገንዘቦች እኛን ሲያስለምኑንና ሲያዋርዱን ቆይቷል። ነገር ግን አሁን ኢትዮጵያ ራሷን ደግሞ መቻል የምትችልበትን ትልቅ ግዙፍ የሆነ ተቋም እንደዚህ ተደራጅቶ ስንመለከት እንደ ማር አያይዞናል፣ አንድነታችንን ጠብቀናል ማለት ነው። ስለዚህ ለአንድነታችን ለህብረታችን ይሄ ደግሞ የሚቀርበውም ለትልቅ ለተከበረ እንግዳ ትልልቅ ፕሮግራሞች ሲኖሩ የሚካሄድና እሱ የሚሰጥ ነው ማለት ነው። ከዛ ባሻገር ደግሞ የዘመን መለወጫ ላይ ይቀርባል። በመቀጠል ደግሞ ህፃናት ጊዜያቸው ደርሶ ጸጉራቸውን ሲላጩ የተለያዩ ፕሮግራሞች ሴርሞኒዎች ሲኖሩ አብሮት ይሄን ይቀርባል ማለት ነው። ስለዚህ ለተከበረ እንግዳ የሚቀርብ ነው። ለአንድነታችን ለህብረታችን መቄዶንያንም ሰብሰብ አድርገን ለመደገፍ ደራሮ ወሳኝ ነው ማለት ነው። ግሩም ሀሳብ። በነገራችን ላይ በጣም ደስ የሚለው አንደኛ ገብሱ ኃይል ነው ተባለ አይደለም። እኛ የኢትዮጵያ ህዝብ በሙሉ ራሱ አንድ ሰው የራሱ የሆነች ጠብ የሚያደርጋት አስተዋጽኦ አለች። ቡናው ባህል ነው ተባለ። መረዳዳታችን ባህል ሆኖ አንድ ላይ ሊመጣ የምችልበት ከዛ ደግሞ ማሩ ባህላችንንም እኛነታችንንም ኃይላችንንም ሲያስተሳስርልን ምን ያህል የጠነከረን ምን ያህል የተሳሰረን ምን ያህል የተጣመረን መሆናችንን የሚያሳይ ነውና ደራሮ በነገራችን ላይ አንድም መቄዶንያ ላይ እየተሰራ ያለውን ነገር ፕሩፍ ሊያደርግልን የሚችል ነው ብዬ አስባለሁ። ኢትዮጵያውያን ኃይላችንን አንድ ላይ ይዘን ባህላችን አንድ መረዳዳታችንን አንድ ላይ ይዘን በማር ደግሞ ስናጣብቀው ኃይላችንን ደግሞ ስናስተባብር አይደለም 2 ህንፃ መጨረስ ይቅርና ሌላ ትልቅ ነገር ማድረግ እንችላለን። ከውጪ መጠበቃችንን ደግሞ አሁን ብለህልናል አንተምና ከውጪ የምንጠብቀውም ቀርቶ እኛ በራሳችን ማድረግ የምንችለውን ነገር ፕሩፍ የምናደርግበትም አንድ መንገድ ነውና ደራሮ በነገራችን ላይ በደንብ ይሄ በምናየው በአይን በምናየው ይሄንን ነገር ፕሩፍ ሊያደርግልን የሚችል ነው። ይጌ መብላት ስላላቋረጠ ነው በነገራችን ሬዲዮ ላይ ያሉ አልባሱ በራሱ ከለሩ ምግቡም የቀረበበት መንገድ ምናምን ነገር በጣም ነው ደስ የሚለው። በነገራችን ላይ እንዴት እንደሚጣፍጥ እኛ በዘልማድ ለምሳሌ ቆሎ የምንለው ነገር ነው፣ ግን ከቡናና ከማር ጋር ተዋህዶ የፈጠረው ቃና ጣዕም በጣም የተለየ ነው። ደራሮ በነገራችን ላይ እኔ አሁን ምግብ መሆኑን ራሱ መረጃ የለኝም። ደራሮ የጌዲዮ ዘመን መለወጫ በዓል የሚከበርበት ነው። ከሱ ጋር አያይዘን አሁን ጌዲዮ የራሱ ዘመን መለወጫ ያለው ነው እና ዘመን መለወጫው መቼ ነው፣ የአከባበር ስርዓቱ ምን ይመስላል የሚለውን ብናየው ከደራሮ ይሄ ምግቡ ከተባለ ውጪ የጌዲዮ እንደ
ዞን ሌሎችስ የምግብ መገለጫዎች ባህላዊ ምግቦች ካሉት እሱንም ብናቅ ደስ ይለኛል። ደራሮ በዓል ከታህሳስ 28 ጀምሮ ወሩን ሙሉ የሚከበር ማለት ነው። እስከ ጥር ወር ጀምሮ ድረስ እነሱን ይዞ ነው የሚከበረውና የመጀመሪያው ፋጬ ነው የሚካሄደው። በተመሳሳይ እነዚህ ትክል ድንጋዮች መቃብሮች አሉ ማለት ነው። ስለዚህ 7 የተለያዩ ቦታዎችን ዩኔስኮ መዝግቦታል፣ ይዞታል፣ እየተጠበቀ ነው። ማህበረሰቡ በተመሳሳይ የጥብቅ ደኑን እንደጠበቀው ይህንንም በተመሳሳይ ይዞ እየጠበቀ ነው ማለት ነው። ከዚህ ለየት የሚያደርገው አንደኛው ጉዳይ ደግሞ ዮይ የምትባላለች አክብሮት ናት። ማንም ሰው የፈለገ ተአምር ቢመጣ ህፃናት ሮጠው ወንዝ ዳር ወንዝ ለመሻገር ድልድዩን ማንም ሰው ሮጦ ወደዛ አካባቢ ቢሄድ እድሜው ስለማይፈቅድለት ከበስተጀርባ ከኋላ ርቆ ያለ ሰው እንኳን ቢሆን ጠብቆ አሻግሮ ነው ህፃኑም ሌላውም ሰው በእድሜ ጠብቆ የሚሻገረው ማለት ነው። ከአክብሮት አንጻር ማለት ነው። ለምሳሌ አባባው፣ ጋሾ፣ አዶ፣ አቡጦ ይባላል። ይሄ ማለት አክብሮት ነው። ለምሳሌ ያክል አንተ የኔ አባት ወንድም ብትሆን ላንተ መመልስልህ አመላለስ አለ። ስለዚህ ከዚህ አንጻር አንተ ደግሞ ለኔ መልሰህ የምትሰጠኛለህ እኔን ስለምታከብረኝ አንተ እኔ ውስጥ የምትዘራው ስሜት አለ። እኔ ለምሳሌ አድዮ ብልህ አንተ የምትመልስልኝ ነገር ምንድን ነው? የኔ ልጅ ልትለኝ ትችላለህ። አንከቤልቶዮ ልትለኝ ትችላለህ። ሳኔዮ ትለኛለህ። የኔ ዘር ማለት ነው። የኔ ልብ፣ የኔ አንጀት። እንግዲህ አስብ፣ እዚህ አንተን አካላት ለነዚህ ሰዎች መልሰህ ስትሰጣቸው በጣም የተለየ ሪስፔክት ይኖራቸዋል። አንተን ሁል ጊዜ ባገኙ ቁጥር አድዮ ይላሉ። ስለዚህ ሌላም በተመሳሳይ እንደዚህ የሚጠሩ የሚነገሩ ነገሮች አሉና የተለየ ስሜት አለውና አንኬ ቡሩ ሳዮ ይላል። ለምሳሌ ጥቦት በግ ሲንቀሳቀስ የተለየ እንቅስቃሴ አለው። አጃቤዮ ይላል። የኔ ጥጃ ማለት ነው። ምን ማለት ነው? ያ ራሱ በቃ የተለየ ስሜት ለዛ ሰው ይሰጠዋል ማለት ነው። ስለዚህ እቺ ዮይ እኛ አካባቢ ህፃን ልጅም ትልልቆችን ያከብራል። ትልቅ የሆነ ሰው ቤት ተቆጥሮ በተመሳሳይ በእድሜ ዝቅ ያለውንም ሰው ይሄንን መልእክት ያስተላልፍለታል ማለት ነው። ፍቅርም እኮ ነው አብሮ የሚሰጡት አይደለ? አዎ ከክብርም አልፎ ፍቅርን ነው እንትን የሚለውና ትልቅ ሰው ልጆችን ሲያከብር፣ ትልቅ ሰው ለልጆች ፍቅር ሲሰጥ፣ እነዚህ ልጆች ደግሞ ሲያድጉ ነው ማህበረሰብ የሚሆኑ። በትክክል ዛሬ ላይ የምትሰጠው የልጆች ፍቅርንም አንድ ላይ ሊያሳይ የሚችል ነገር ይመስለኛል። ሌላኛው ፋጬ ናት። ፋጬ በጣም የተለየ ስሜት አላት። የጌዲዮን ህብረትም አንድነትም ለማምጣት 2016 አካባቢ አባገዳ ከፍተኛ ስራ ሰርተዋል። የተበደሉ ሰዎች አሉ። እነዛ የተበደሉ ሰዎች ይቅር እንዲሉ በህይወትም እንኳን ባይኖሩ ቤተሰባቸው ተጠይቆ ተፈልጎ ተከትሎ የመጣ ችግር ስላለ አንድ ቦታ ላይ መቆረጥ አለበት፣ መቆም አለበት ነው። ስለዚህ ያ ነገር በመቆሙ ምክንያት ከፍተኛ የሆነ ለውጥ መጥቷል። ዞኑ ላይ በጋራ አብሮ የመስራት የመተባበር፣ የተለያዩ ብሔር ብሔረሰቦችንም የመደገፍ በተለይ ደግሞ የድሃ ቤት ደግሞ ከመስራት አንጻር በጣም ከፍተኛ ቦታ ያለው ነውና በክረምት በጎ ፈቃድ አገልግሎት ወጣቶችን ብቻ ሳይሆን ሌሎችም በተመሳሳይ ቢሰሩበት ሁኔታ ነው ያለው። እስካሁን ድረስ ከ4000 በላይ የሚደርሱ ቤቶች ተሰርተው ለነዚህ ግለሰቦች አስረክቧል ዞኑ ማለት ነው። ስለዚህ ይሄም የመቄዶንያ አንዱ የስራ አካል ነው ማለት ነው። እንግዲህ ከሙዚቃው አንጻር በጋራ ሁላችንም በጋራ ሆነን ማለት ነው። ስለዚህ የ7000 አጋጣሚ ግን የመጣ ድምፃዊ የለም። ባህል 7000 አካባቢ ነው የተሰሩት ቤቶች ማለት ነው። ከቤት አንጻር ማለት ነው። እንግዲህ እኔ ልሞክር፣ እናንተ ካጀባችሁኝ
እኛም እንሞክራለን እነሱን እየሰማን እኛም እንቀበላለን። ስለዚህ ከአባገዳን ከማወደስ እሳቸው ትልቅ እንደመሆናቸው መጠን ወደዚህ ጠጋ ብላችሁ ብትቀበሉ ደስ ይለኛል። እኔ ግን በተደጋጋሚ አባገዳ ስትሉን እየሰማን ነው የነበረውና የምርም ከአባገዳ ጋር ከኦሮሞ ማህበረሰብ ጋር ካለው አባገዳ ጋር የሚመሳሰል ነው ወይስ ስያሜው ተመሳሳይ ነው የሚለውን ቅድም ደባሊቻም ስንል ስለነበረ እሱን ትንሽ የክላሪፋይ ብታደርጉልን ደስ ይለኛል። መልካም። እንግዲህ ባህል እንደ ኢትዮጵያ የትኛውም አካባቢ ላይ መቀራረብ መመሳሰል ሊኖራቸው ይችላል። ነገር ግን ከስያሜ አንጻር እኛ ጋር ባሌ ነው የሚባለው። የባህላዊ ባሌ ስርዓት አስተዳደር ነው የሚባለው እኛ ጋር። ስለዚህ እሳቸው እንደ አባገዳ ይቆጠራሉ። ሌሎች ከኦሮሞ ማህበረሰብም ጋርም በተመሳሳይ ገዳ ተብሎ ነው የሚጠራው። ግን የአስተዳደር ስርዓት መዋቅሩ ግን ባሌ ተብሎ ነው የሚጠራው ማለት ነው። አባቱስ ማን ብለን ነው የምንጠራቸው? አባገዳ። አባገዳ። ስለዚህ ተወራሷል ማለት ነው። ሙሉ ስማቸው ደግሞ አባገዳ ቢፎሚ ዋቁ በዛ ነው የሚጠራው። ስለዚህ አባገዳን የሚያወድስ አንድ ሙዚቃ አለ። እሱን አብረን እንቀበላለን። እኛ የወንድማችን ድምጽ ይሰማችኋል አይደል? ለመቀበል ይመቻል። ተቀበሉ እንግዲህ ከተመቻችሁ። ካልተቀበላችሁኝ አቆማለሁ። Abogadoyoy, 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 dilitni dangene abogadoyoy, abogadoyoy, Macedonia kimpona dangene abogadoyoy, 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 tini ilagede intena abogadoyoy, 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 gada ebisende abogadoyoy, abogadoyoy, kalachi ele abogadoyoy, abogadoyoy, finano tilde abogadoyoy, 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 fichikina, firikina, horikina, megdonena, binyamina, gedeina, gedeina, yigerami, tuchinige, naga, የሆነ ስሜት አጣጣለች። ዜማው ራሱ በቀላሉ የምትይው ደንደረደረዴ 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 በጣም ያምራል፣ ደስ ይላል። በጣም ይገርማል። በጣም ጥሩ ነው። እንግዲህ የጌዲዮ ማህበረሰብ እንደ ዞን እንደ ከተማ አስተዳደር እዚህ አዲስ አበባ ዛሬ ዋናውን ማዕከል በመጎብኘት አብረውን እያሳለፉ ነው የሚገኙት። እንግዲህ እቺ ናት ኢትዮጵያ በተለያየ ህብር፣ በተለያየ ቀለም፣ በተለያየ ቋንቋ፣ በተለያየ ሃይማኖት ውስጥ ነገር ግን በአንድነት